ጆሲ እንደዛ ፍንጥር ፍንጥር ውጥር ውጥር ሲልበት የነበረውን ምክንያት ዘርግፎታል ማለት ነው። እንግዲህ ንጥር ንጥር ፍንጥር ፍንጥር ውጥር ውጥር አትበል ተብሎ እኮ ተጋብዞ ነበረ እና አሁንም አልተወም። ነገር ግን መጨረሻ ላይ ሲብስበት ሄሉሻን አፈቅርሻለሁ ብሎ አላፈረጠውም። ጉድ እኮ ነው። ያልተጠበቀ መረጃ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በጣም የሚገርም ነው። አይ ጆሲ የጆሲ ቅናት ግን ማለት ነው እውነት አይቻልም። ቅናት ነበር እንደዛ ሲያደርገው የነበረ። ለካ እኛ እኮ ገምተናል። ጆሲ ምን ነካው? ለምንድን ነው እንደዚህ የሚሆነው? ለምንድን ነው ሄሉን በራሷ እንድትወስን የማያደርጋት እያለን ነበረ። ይኸው እንግዲህ እውነቱ ወጥቷል ማለት ነው። በራሷ እንድትወስን ያላደረጋት እሱ ስለሚያፈቅራት ነው። ምክንያቱም ምንድነው ሲናገር የነበራቸው ነገሮች እኮ አንቺ በዙሪያሽ ያለ ሰው አይታይሽም፣ ለአንቺ ብሎ የሚደክምልሽ ሰው አይታይሽም እያለ ዳርዳሩን እያላት ነበረ። ዛሬ ደግሞ መሀሉን ገብቶ ነግሯታል ማለት ነው። ሄሉ እንግዲህ ያው ከእሷ የሚጠበቀው የእሷ ምላሽ ነው። በነገራችን ላይ ሄሉ ደስተኛ ነች ማለት መጨረሻ ላይ አይታችኋል እንግዲህ ምንም አይነት ምላሽ አልሰጠችም። አልፈልግም እፈልጋለሁም አላለችም እና ሄሉ የሆነ ስሜት አለባት ነው አይመስለኝም። አይ ሄሉማ እንዲህ በቀላሉ አረረ ሳታለፋው በፍጹም ፍቅሩን አትቀበለውም ሲጀመርም። እና ጆሲ ግን ማለት ነው የምር የቅናት እኮ ነው የሚያስመስልብ እንጂ የፍቅር አይደለም። አሁን እስከ ዛሬ እንግዲህ ሄሉ ካንተ ጋር ነበረች ምናምን ነገር እንደው አፈቀርካት ከተባለ እንኳን ለምን እስከ ዛሬ አልገለጽክላትም? አሁን ኤሪክ መጥቶ ሄሉ ሻዬ ያ ኦምሪ ሀያቲ የኔ ምንድን ነው ያለ የኔ ሀቢብቲ አትመጣሙ ያለ ወይኔ ኤሪክ ግን ማለት ነው በሙሉ ልቡ እኮ ነው በቃ ተስፋ የሚያደርገውና የኔ ሀቢብቲ አትመጣም ማለት ነው። እና ያንተ ሀቢብቲ ስትመጣ የት ነው የምትቀመጠው? ኧረ ኤሪክ እኮ አልተቻለም፣ የምሬና አልተቻለም። እና ኤሪክ መጥቶ ነገሩን ሲያፈራርጠው አንተም ቀናት ያዘህና አፈርጥፈው ማለት ነው። ግን እኛ ምንድን ነው የሆነ ሰው የሆነ ነገር ሲይዝብን ብቻ ነው የሆነ ሰው ሳይሆን እኛ የተሆነውን ነገር ምንም ይሁን ምንም በፍቅርም ዙሪያ በሌላም ነገር ይሁን ማለት ነው ልብሳችን እንኳን እኛ የተሆነውን የሆነ ሰው ለብሶ ስናየው ደስ አይለንም እኮ። የምሬን ነው። እኛ ይሄ ተፈጥሯችን ነው መሰለኝ። እና ጆሲ ከልጁ ጋር እልክ ተጋብተህ ነው ወይንስ ደግሞ የምር አፍቅረሃት ነው? ኤኒዌይስ የጆሲ እውነት ሊሆን ይችላል፣ ውሸትም ሊሆን ይችላል። ልጁን ተስፋ ለማስቆረጥ ነው እያላችሁም ነበር። አይመስለኝም። ምን ልጁን ደስ ስላደረገ ተስፋ ይቆርጣል ነው? ሄሉ ፍቅሩን ከተቀበለችው ምናልባት ተስፋ ሊቆርጥ ይችላል። ግን ደግሞ ራሱን እንዳይጎዳ ልጁ ማለት ነው። ባለፈው እንደዛ ጥንብር ብሎ ሰክሮ በሌሊቱ አላስተኛም ብሏል ነበረ። አሁንም ድረስ ተስፋ እያደረገ ያለ ልጅ ነው። እና ጆሲ ይህንን ካልታጣ ከአንተ አልጠብቅም እያላችሁትም ነበረ እንዴ? ከሱማ እንዴት ነው የማትጠብቁት? ያው የወንድ ልጅ ትንሽ የለውም ይባላል እና ማለት ነው እውነት ወንድ ልጅ ከባድ ነው። ፍቅሩን ጓደኝነቱን ወደ ፍቅር አይቀይርም ማለት አይቻልም። እና እንግዲህ ከሄሉ ጋር ያው ሰራ ሲያደርጉ ምናምን ነገር ብዙ ጊዜ ሲገናኙ ያው ፎንቃ ጠልፎትም ሊሆን ይችላል። ነገር ግን እኔ አንድ ያልተዋጠልኝ ነገር ይሄ ጆሲ ሰላም የምትባል ፍቅረኛ ነበረችው ወይንስ ያች ልጅ ለስራ ነበረ ከእሷ ጋር እንደዛ ሲሆን የነበረው? እኔ ወንዶች ግን ማለት ነው ወይኔ ጉዴ ፈላ። በቃ ያያችሁት ነው እንደሚያምራችሁ እግዚአብሔርን ገርሞኛል እኮ። ከዛች ሰላም ከምትባል ጋር ልክ የፍቅረኛሞች አክት ነበር ሲያደርጉ የነበረው እና ከመቼው ነው ሚዲያ ላይ እንደዚህ አፈቅርሻለሁ ብዬ ጠይቄ አላውቅም። አሰማመጣት ማለት ነው። አቤት ለማሰማመጥ እኮ አንደኛ ናቸው የኢትዮጵያ ወንዶች። ችግራችሁ ተግባሩ ላይ ነው እንጂ። እኔ ግን ማለት ነው የምር ለሄሉ የምመኝላት እኔ ኤሪክን ነው። ምክንያቱም ኤሪክ አንደኛ ዋጥ ያለ ነው፣ የተረጋጋ ነው። የተረጋጋ ወንድ ነው በህይወታችሁ የሚያስፈልጋችሁ ሴቶችዬ፣ ልንገራችሁ ብዬ ነው። ማርያም እንዲህ ግልብ የሚል ወንድ አያስፈልጋችሁም። ህይወታችሁን ሲኦል ነው የሚያደርገውና ግን የኤሪክ አንድ ችግሩ በጣም ተወዳጅ ተፈቃሪ ልጅ ነው። አንድ ችግሩ ምንድን ነው? እምነት ላይ ችግር አለ። አሁን ኤሪክ ሄሉ እንኳን እሺ ለማለት የሚያግዳት ነገሮች በጣም በቃ ይሄ እምነት የሚባል ነገር ነው። ሄሉን በእምነቷ በጣም አክራሪ ነች፣ በጣም ጀግና ሴት ነች። ኤሪክም ደግሞ እንግዲህ አናውቅም፣ ሙስሊም እና ክርስቲያን እንዴት ነው ሊሆን የሚችለው? ኤሪክ ይሄን ነገር ሳያስብበት ነው ወይ ልጅቷን አፍቅሯት የመጣ? በጣም ግራ ነው የሚያጋባው። ነው ከዛ ሀገር ወስዶ ሊያሰልማት ፈልጎ ነው? ይሄ እንዳታስበው ኤሪክ ማለት ነው። ይሄ የሚሆን ነገር አይደለም። ግን እምነታቸው አንድ ቢሆን ኑሮ ማለት ነው ሄሉ ራሱ የሆነ ከጊዜ መላመድ ምናምን የለም ፍቅር ሊመጣ ይችላል። እና አብረው ሲጫወቱ አብረው ጊዜ ሲያሳልፉ ምናልባት የሆነ የሚቀየር ስሜት ይኖራል ብዬ አሰብኩኝ። እና የምር እንደ ሰው እንደኔ
ኤሪክ ፍቅረኛዋ ቢሆን ደስ ይለኛል። ግን ደግሞ የሄሉ ድርቅና ወይኔ ጌታ ወይ በፍጹም አትፈልግም እሷ እና ከጆሲ ላይ ግን እንደዛ ለስለስ ማለቷ ገርሞኛል። ገርሞኛል። ቤተሰብ እንደ የሆነ ነገር አለ ነው የሆነ ነገር አለ የሆነ ነገር አልሸተታችሁም? ቤተሰብ ማርያምን ረጋ ማለቷ ምናምን አላበደችም ሁላ ደንግጣ ቁጭ ነው ያለችው አፈቅርሻለሁ ሲላት ማለት ነው። ወይስ ያልጠበቀችው ነው? ጆሲ ያፈቅረኛል ብላ አልጠበቀችም ነው? እንደገና ደግሞ በኤሪክ ፊት መሆኑ በጣም ነው የደበረኛለች ማለት ነው። እና ለኤሪክም እኮ አሁን ላይ እየተጠነቀቀች ነው ሄሉ፣ ለስሜቱ እየተጠነቀቀች ነው፣ ስሜቱ እንዳይጎዳ በማለት ነው እንግዲህ እንዴት ከሱ ፊት እንደዛ ታደርጋለ ያለችው ማለት ነው። አይ ሄሉ ጆሲ ቅናተኛ ነው። ስለዚህ ልጁንም ለማስቀናት ለማንጨርጨር ነው። ሲቀጥል ደግሞ በዛውም ያንቺን ፍቅር ገለጸ ማለት ነው። ጉድ እኮ ነው። ኧረ ጆሲ ግን ጆሲና ሄሉ ግን ይመጣጠናሉ። አይ ዶንት ኖ